ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። እንግዲህ አንድ ሰው በደረሰበት አደጋ ምክንያት የተለያዩ ጉዳቶችን ሊደርስበት አለፍ ብሎም በደረሰበት አደጋ ምክንያት ህይወቱን ሊያጣ ይችላል። በመሆኑም በደረሰበት አደጋ ምክንያት የሞት አደጋ ሲደርስ ካሳ የሚከፈለው ለማን ነው? ካሳስ የሚከፍለው ማን ነው? ካሳውስ እንዴት ነው የሚሰላው? እንዴት ነው አከፋፈሉስ የሚለውን የምነግራችሁ ይሆናል ማለት ነው። የሞት ጉዳት ካሳ የሚጠይቁ ሰዎች እነማን ናቸው? አከፋፈሉን በተመለከተ ዛሬ በደንብ የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። እንግዲህ ብዙ ጊዜ ሰዎች አንድ ሰው ጉዳት ሲደርስበት ለጉዳቱ ካሳ የሚያገኘው ራሱ ተጎጂው ነው። ነገር ግን የሞት አደጋ ሲደርስ ካሳ የሚከፈለው ለማን ነው? ካሳስ አከፋፈሉ ምን ይመስላል? የሞት አደጋው ሲደርስ ካሳው ማን ነው የሚከፈለው የሚለው ነገር ላይ ብዥታ አለና ያችንም ታጠራላችኋለች ማለት ነው። እንግዲህ በሞት አደጋው ምክንያት ካሳ የሚከፍለው ለሞት አደጋው ኃላፊነት ያለበት ሰው ነው። የሞት አደጋውን ያደረሰው ሰው ነው። ካሳውን የሚከፍላቸው ደግሞ በአደጋው ምክንያት ካሳ እንዲከፈላቸው የመጠየቅ መብት በሕጉ የተሰጣቸው የሟች ባል ወይም ሚስት፣ የሟች ልጆች ወይም የሟች ወላጆች ናቸው ማለት ነው። የፍትሐብሔር ሕጉ አንቀጽ 295 ንዑስ አንቀጽ 1 ላይ የተጎጂው ባል ወይም ሚስት ወይም ወላጆች እና ልጆቹ በተጎጂው ላይ ከደረሰው የሞት አደጋ የተነሳ በራሳቸው ስም ሆነው በመተዳደሪያ ረገድ ለሚደርስባቸው ጉዳት ካሳ መጠየቅ ይችላሉ በማለት የፍትሐብሔር ሕጉ 295 ንዑስ አንቀጽ 1 ላይ በግልጽ ተደንግጓል ማለት ነው። ለሞት ኃላፊ የሆነ ሰውም የሚከፍለው ካሳ አይነት ልክ ለምግብ ለመተዳደሪያ እንደሚከፍለው ጡረታ አይነት መሆን መቻል አለበት። እንዲሁም በሞት አደጋው ምክንያት ካሳ የመጠየቅ መብት የተሰጣቸው ሰዎች ሌላ ቀለብ የሚሸጣቸው፣ ሌላ ድጋፍ የሚያደርግላቸው የሚጠይቁት ዘመድ ቢኖራቸውም እንኳን በሞት አደጋው ምክንያት የሚያገኙት ካሳን አያስቀርባቸውም ማለት ነው። እዚህ ጋር ልትይዙልኝ የሚገባው ነገር የሞት አደጋ በደረሰ ጊዜ ሕጉ ካሳ መጠየቅ ትችላላችሁ ያላቸው ሰዎች አሉ ማለት ነው። የመጀመሪያው የሟች ባል ወይም ሚስት፣ እንደገና የሟች ልጆች እና የሟች ወላጆች በመተዳደሪያ ረገድ ለማደር ሞት አደጋው ህይወቱን ያጣው ሰው የነሱ አስተዳዳሪ፣ ቀለብ ሰፋሪ ወይም ረጂ ሊሆን ይችላል። ነገር ግን በዛ እሱን በማጣታቸው ምክንያት እነኚህ የሟች ባል ወይም ሚስት፣ ልጆች እና ወላጆቹ በተጎጂው ላይ በደረሰው የሞት አደጋ ምክንያት በመተዳደሪያ ረገድ ለሚደርስባቸው ጉዳት ካሳ በራሳቸው ስም ሆነው ካሳ መጠየቅ ይችላሉ በማለት ሕጉ በግልጽ ያስቀምጣል ማለት ነው። ምንም እንኳን እነኚህ ሰዎች የሚረዳቸው አለ፣ እሱ ብቻ አይደለም የሚረዳቸው፣ ሌሎች ልጆች አሏቸው፣ እንዲሁም ደግሞ ሌላ የኢኮኖሚ ጥቅም ወይም ደግሞ ሌላ ረጂ ያላቸው ቢባል እንኳን ይህንን የሞት አደጋ ካሳ ከመጠየቅ የሚያስቀርባቸው አይሆንም፣ መከራከሪያም አይሆንም ማለት ነው። በመሆኑም በሞት አደጋው ምክንያት ካሳ የመጠየቅ መብት ያላቸው የሟች ሚስት ወይም ባል፣ ልጆችና ወላጆች ብቻ ናቸው ማለት ነው። ለሞት አደጋ የሚቀርብ የካሳ ጥያቄ መቼ መቅረብ መቻል አለበት የሚለውን ምክንያቱም አንድ ነገር ሲጠየቅ በጊዜ ገደብ መሆኑ እጅግ ጠቃሚ ነው ማለት ነው። እያንዳንዱ መብት ጥያቄ የራሱ የሆነ ጥያቄውን ማቅረቢያ ጊዜ ገደብ አለው። ይህም ይርጋ በመባል እንደሚታወቅ ከዚህ በፊት ስለ ይርጋ በሰሯችሁ ከአንድም 2-3 ቪዲዮዎች ነግሬያችኋለሁ። ለዚህም ከውሎች ኃላፊነት ለሚደርስ የሞት ጉዳት ካሳ ጥያቄ የራሱ የሆነው ጥያቄውን ማቅረቢያ ቀነ ገደብ ወይም ጊዜ ገደብ አለው። በደረሰ የሞት ጉዳት መሰረት ካሳ መጠየቅ የሚችሉትም ማለትም የሟች ባል ወይም ሚስት፣ ልጆች ወይም ወላጆች የጉዳት ካሳ ክስ ማቅረብ የሚችሉት ሟቹ ከሞተበት ቀን አንስቶ ወይም አደጋው ከደረሰበት ቀን አንስቶ ባሉት 2 ዓመታት ውስጥ መሆን መቻል እንዳለበት የፍትሐብሔር ሕጉ አንቀጽ 2143 ንዑስ አንቀጽ 1
በግልጽ ያስቀምጣል። በዚህ ጉዳይ ላይም በተጨማሪ ከዚህ በፊት ፍርድ ቤት ክርክር ተነስቶ እስከ ሰበር ደርሶ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 3454 ላይ በቅጽ 9 ማናቸውም የጉዳት ካሳ የሞት ጉዳት ካሳን ጨምሮ የሚጠየቀው ጉዳት ከደረሰበት ቀን ጀምሮ ባሉት 2 ዓመት ድረስ ካልቀረበ ከሱ በይርጋ ይታገዳል ሲል አስገዳጅ የህግ ትርጉም ሰጥቷል ማለት ነው። በመሆኑም የሞት አደጋ ከደረሰ በኋላ እነኚህ በህጉ መሰረት የሞት ጉዳት ካሳ መጠየቅ ትችላላችሁ ተብለው የተገለጹ ሰዎች ጉዳቱ ከደረሰበት ቀን ጀምሮ ባሉት 2 ዓመታት ውስጥ በጉዳት አድራሹ ላይ የሞት አደጋውን ባደረሰው ሰው ላይ የጉዳት ካሳ ጥያቄ ማቅረብ መቻል አለባቸው። ከ2 ዓመት በላይ ካለፈ ክሱ በይርጋ ታግዶ መክሰስ አይቻልም፣ ካሳም መጠየቅ አይቻልም ማለት ነው። ስለዚህ መረዳት ያለባችሁ ነገር የሞት አደጋ ካሳ በሚጠየቅበት ጊዜ አደጋው በደረሰበት በ2 ዓመት ውስጥ ክስ ማቅረብ መቻል አለባችሁ። የጉዳት ካሳ ይሰጠኝ ብላችሁ ክስ ማቅረብ መቻል አለበት ማለት ነው። የካሳ አከፋፈል ስነ ስርዓቱ ምን ይመስላል የሚለውን በትንሹ ለማየት እንሞክር። የካሳ አከፋፈል 2 አይነት የካሳ አከፋፈል አይነቶች አሉ። ለጉዳቱ ማን ኃላፊነት እንደሚወስድና የካሳ ክፍያው መጠን ከተለየ በኋላ መወሰን ያለበት ሌላኛው ወሳኝ ጉዳይ ካሳው በምን መልኩ ይከፈል ተብሎ የካሳ አከፋፈል ስርዓቱ ነው። በመሆኑም በቁርጥ ክፍያ ላምፕ ሰም ፔመንት እና በየጊዜው የሚደረግ ክፍያ ፔሪዲካል አሏንስ ተብለው የሚታወቁ 2 አይነት የካሳ አከፋፈል ስነ ስርዓት አሉ። በመሆኑም በቁርጥ ስለሚደረግ ክፍያ ሲባል የካሳ ክፍያ የተወሰነበት መጠን ያክል በአንድ ጊዜ ለባለ መብቱ በመክፈል የሚፈጸም ሲሆን በመርህ ደረጃ በብዙ ሀገሮች የሚተገበረው ይሄ በአንድ የሚከፈል ወይም ላምፕ ሰም ፔመንት በሚል የሚከፈለው የካሳ አከፋፈል ስነ ስርዓት ነው ማለት ነው። ሌላኛው ፔሪዲካል አሏንስ የሚባለው ልክ እንደ ቀለብ በየወሩ ወይም በተወሰነው ጊዜ ፍርድ ቤቱ በወሰነው ጊዜ ገደብ ውስጥ ገንዘብ እንዲያስገባ የሚደረግበት ሁኔታ ነው ማለት ነው። የጉዳት ካሳን በቁርጥ መክፈል የሚቻል ቢሆንም በልዩ ሁኔታ ግን በየጊዜው እንዲከፈል አድርጎ መወሰን እንደሚቻል በህጉ ተቀምጧል። ነገር ግን ካሳን በየጊዜው እንዲከፈል አድርጎ ለመወሰን መሟላት ያለባቸው ሁኔታዎች አሉ። እነዚህም የካሳው ባህሪ ናቸው። ለምሳሌ በቀለብ መልክ ይከፈል ተብሎ ከተወሰነ የአካባቢ ሁኔታዎችና የካሳ ከፋዩ ማረጋገጫ ዋስትና መስጠት የሚችል ከሆነ ካሳውን በየወቅቱ እንዲከፈል መደረግ ይችላል። ግን በመሰረታዊነት በቁርጥ የሚከፈል ካሳ ነው ተግባራዊ የሚሆነው ማለት ነው። በዚህኛው ፕሮግራሜ በጠቅላላ ልትይዙልኝ የሚገባው ነገር ምንድነው? የመጀመሪያ የሞት ጉዳት ካሳን ማን ነው የሚጠይቀው፣ የመጠየቅስ መብት ያለው ማን ነው የሚለውን ሲሆን ደረሰው የሞት አደጋ ምክንያት ካሳ ይገባናል ብለው መጠየቅ ያለባቸው ሰዎች አንደኛ ልጆች ናቸው፣ ሁለተኛ የሟች ባል ወይም ሚስት እንዲሁም ደግሞ ወላጆች ናቸው ማለት ነው። ስለዚህ በሞት አደጋው ምክንያት ካሳ ይገባናል ብለው የሚጠይቁት እነኚህ ናቸው ማለት ነው። ይህም በፍትሐብሔር ሕጉ 2095 ንዑስ አንቀጽ 1 ላይ በግልጽ ተቀምጦ እናገኘዋለን። ሌላው ጉዳይ ልትይዙት የሚገባው በደረሰው የሞት አደጋ ምክንያት ካሳ ማቅረብ የምችለው ከመቼ እስከ መቼ ጊዜ ነው፣ ይርጋው መቼ ነው የሚለውን ጉዳይ ነው። የሞት ጉዳት ካሳ ይገባኛል ብሎ ልጅ፣ ባል ወይም ሚስት እንዲሁም ወላጆች ክስ ማቅረብ የሚችሉት ጉዳቱ በደረሰ በ2 ዓመት ውስጥ ማቅረብ መቻል አለባቸው። ይህም የፍትሐብሔር ሕጉ አንቀጽ 2143 ንዑስ አንቀጽ 1 ላይ ተደንግጓል። እንዲሁም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 34544 በቅጽ 9 ላይ ማናቸውም የጉዳት ካሳ የሞት ጉዳት ካሳን ጨምሮ ካሳ የሚጠየቀው የጉዳት ከደረሰበት ቀን ጀምሮ ባሉት 2 ዓመታት ውስጥ ክሱ ካልቀረበ በይርጋ እንደሚታገድ ስለሚደነግግ በእነኚህ ጊዜያት ውስጥ የይርጋ መቃወሚያ ሳይቀርብባችሁ ክስ ማቅረብ ወይም የጉዳት ካሳውን መጠየቅ ይቻላል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብቱ።